ዛሬ ስለነዚህ ሁለት ልጆች ያልገባችሁት ምንድነው? ምን ሆኖ ነው? ምን አድርጎ ነው? ምን ሆኖ ነው የምትሉት ልጆች ማለት ነው። በደንብ ልንገራችሁ። ቻናሌን ግን ላይክ አድርጉ፣ ሰብስክራይብ አድርጉ። እንደምን አላችሁት? ደህና ናችሁት ወይ? እንዴት ቆያችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። የነዚህ ልጆች ያልገባችሁት ኮሜንት ላይ ምን ሆኖ ነው? እንዴት እጁ ወደ ላይ ታሰረ? ምን ተደርጎ ነው? ታሞ ነው ምናምን የምትሉ፣ ታሞ አይደለም። ሁለቱም ምንም አልሆኑ። ጥጋብ ነው፣ ጥጋብ ነው። ጥጋቡ እንዴት ነው የሚያስብል ነገር ደግሞ ልንገራችሁ። አንዳንድ ጊዜ ጀግንነት ያጫውተናል ማለት ነው። እና ይሄ ጀግንነትም ጎበዝ ምናምን የምትሉም አላችሁ፣ ኪንግ የምትሉም አላችሁ። ይሄ ኪንግነት አይደለም፣ ይሄ ራስ ማሞኘት ነው። ሁለቱም ማሞኘት ነው። ወንዱም ሞኝ ነው፣ ሴቱም ሞኝ ነው ልበላችሁና እንደዛ ብለን እንሰይማችሁና ሲጀምር የሀገር ልጅ ለተንኮል በስደት ላይ እርስ በራሳችሁ ስደት ላይ ጠርታችሁ ብትጎዱ ትርጉም አለው ብዬ አላስብም። እና የራስ የሀገር ልጅ ጥላ ነው የሚሆነው ማለት ነው። እና የአንድ ሀገር ልጅ ሆናችሁ እርስ በራሳችሁ መከባበር ያለባችሁ መደጋገፍ ያለባችሁ ነው እንጂ እንደዚህ አይነት ክፋት፣ እንደዚህ አይነት የሚያዋርድ፣ እንደዚህ አይነት አስጸያፊ ድርጊት ነገሮች ባታደርጉ መልካም ነው ብዬ አስባለሁ። እና ጉዳዩን ልቀጥልና ልንገራችሁ። ወንዱ እንግዲህ ዱባይ ላይ ነው። ዱባይ ላይ ለስራ ሄደ። እሱም ጥፋቱ እንደው ልንገራችሁና እሱ እንደ ማንኛውም ወደ ገጠር ከበጎች የምጠብቅ ወደ ገጠር ይመጣል ለስራ ማለት ነው። ከኢትዮጵያ ይሰደዳል። እሷ ደግሞ መዳም ቤት ትቀጠራለች እና ይተዋወቃሉ። ስተዋወቁ ሲያወሩ ይጀናጀናሉ። ሲጀናጀኑ ምን ሲሄሉ ከዛ አጅሬው ከመዳሟ ጋራ ትግባባና እንጥረዋ ትለዋለች። ከዛ መዳሜ የለችም ና ቤቴ መዳም ተሳፍራለች ብላ ትጠራዋለች። ወንዶች ዝም ብላችሁ አንድ ሴት የወደዳችሁት፣ አንድ ሴት ያፈቀራችሁት የሰው ቤት አትዱ፣ ሀረብ ቤት አትግቡ። ሀረብ ቤት ብዙ ነገር አለ። እኛም ማናውቀው የተደበቀው የኤሌክትሪክ እንደዚህ የማብራት ኤሌክትሪክ አለ አይደል? እንደዛ ነገሮቹ አይጥ እንደዚህ የሚያየን የሚከታተለን ነገር አለ። ይሄን አሁን ፊት ለፊት የተቀመጠው እንደዚህ የሚታየው ሳይሆን ሌላም አለ። እንኳን ሽንት ቤትም አለ፣ የትም አለው። ግን እኛ ይመጣል ለስራ ስለሆነ ነው። እና እሱ ስትጠራ እሺ ብሎ አጅሬው ከችልና ይመጣል ልጅቷ ጋር ስመጣ በር ላይ ሲደርስ ይደውልለታል። ና ግባ ትለዋለች። ስገባ ማንም የለም ብሎ እንግዲህ ድፍረት ነው ይሄና ድፍረት ነው። ስገባ ማን ይወጣበታል? መዳም ትወጣበታለች። መዳም ስትወጣ ይደነግጥና ዘኪው ይላል። በቃ መዳሟን አንቺ አያችሁ እንዴት እንደምትጎዱ ምንም እርስ በራሳችሁ ነው። ምንም ነገር ይሄ አሁን ጀግና ምንም የሚያስብል ነገር የለም። እና አንድ ሰው የማትፈልጉ ነገር ከሆነ ሌላ ሰው አግቡ፣ ሌላ ሰው አፍቅሩ። ለምን ያ ሰውን ጉዳት አድርሳችሁ ለምን ትተውታላችሁ? ያ ምንም አይጠቅማችሁም። መጸጸት አይቀርም፣ ለልጃችን ላይ መድረስ አይቀርም፣ ወይም ደግሞ የሆነ ነገር መሆናችን አይቀርም። ለምን አጥያትም ትገቡታላችሁ? እና ልጁ ይደነግጥና ይቆማል። በቃ ክው ብሎ ይቆማል። ከዛ ና ግባ ትለዋለች። ገባ። እንግዲህ ሰውዬም አለ፣ ሴትዮም አለች፣ ልጆቹ አሉ ቤት ውስጥ። እሱ ምን ይንወል ብሎ ውሃ ሆነዋል። ልጁ ደንግጦ ቤቱ አስገባችና በሩን ዘጋችበት። እዛ ቁጭ ባለበትን ወንበሩ ላይ አሰረች። እሱ ምንም ነገር እንግዲህ እንደ ሲመታ ቢሮ አዲስ መዳማውን ስላለ ሰውየውም ስላለው ምንም ነገር እሱ እንትን አለችም። እዛ አስቀመጠችው፣ አሰረችው፣ በርበሬ አጠነችው፣ ውሃ አምጥታ ቅጥቅጥ አደረገችው ማለት ነው። እንግዲህ ተመልከቱ። አንዳንድ ጊዜ ተጎዱ፣ በምን እንድትጎዱ እንደሚያደርጋችሁ አታውቁምና
እጁን አስራ ወንበር ላይ እግሩንም አስራ ወንበር ላይ መዳም ቤት ማለት ነው ቅጥቅጥ አደረገችው ማለት ነው። ከዛ ወደዛ አድርጋ አንድ ቀን እዛ ላይ አስራ አሳድራ አውላ ምን ብላ ለቀቀችው ደስተፍታ ማለት ነው። እና ምን ልላችሁ ፈልጌ ነው የሰው ቤትን ዘላችሁ አትግቡ። አንድ ሴት ካፈቀራችሁት ሁሉም ሰው ጥሩ ሚዲያ ላይ የተዋወቃችሁ ሰው ጥሩ ሚዲያ ሰው ላይ ጥሩ ማለ እንዲሁም ደግሞ ሰይጣን ሰው አለ ጋይስ፣ እንዲሁ ማለት ነው እንዲሁ ማለት ነው። እና በምን እንደምለወጥባችሁ አታውቁም። እና በዚህ ምክንያት ነው ልጁ ምንም አልሆነም። ፈታች ተጎድታ ያ ብዙ ነገር ሆኗል። በርበሬ ታጥኖ ምን ብሎ እዛ ላይ ብዙ ነገር ተሰቃይቶ ተለቀቀ። ትምህርት እንዲሆንለት አድርጋ ነው። ግን ይሄ እኔ እህቴን ምንም ትምህርት የምሰጥን ነገር የለም። ልጁም ስለተጎዳ ጀግና የሚያስብል ነገር አላገኘሁም። ምንም ከሰው ልጅ ይፈቀራል። እኔ ለኛዎች ለምን እንደሆነ አላውቅም። ለዛ ነው እኮ ምንም ነገር ትዳርም ፍቅርም ተምረንም ሰርተንም ምንም ያመጣን ነገር አላዩም። እኔ ምንም ነገር አላየኋችሁም። ብዙ ሰው አይቻል ምንም ነገር እና ስትፈቀራችሁ ስትለያዩ በሰላም ተለያዩ። ብስከች በሰላም በቃ ምንም ነገር አይደለም። በቃ ይሄን ያህል ተንኮል ክፋት ምንም የሚያሳስባችሁ እንዴት እኔን ትቶ ሌላ ይወዳታል፣ እንዴት እኔን አፍቅሮ እንደዚህ ይሆናል፣ እኔን ሌላ ሰው ደግሞ እንደገና ያ ሌላ ወንድ በድሏችሁ የዛኛው ወንድ በቀልን ሌላ ወንድ ላይ አትሆኑ። ወንዶችም እንደዛ ሌላ ሴት ልባችሁን የሰበረችው ሌላ ሴትን ደግሞ ልክ እሷ ሰብራኛለች ብላችሁ ሌላ ሰው ላይ ልብ አትስበሩ። ምንም አያደርግላችሁ። እናንተ የሰበራችሁ ሰውን የእንትና ያላችሁ ሰው እስቲ በሰላም ሜካል ብላችሁ ተውትና የራሳችሁ የመጣ ወደ እናንተ ሌላ ሰው የመጣ በሰላም ተቀበሉ። ልባችሁን ንጹህ አድርጋችሁ ያ ሰው ቢጎዳችሁ ምንም እናንተ ሰውን አትጉዱ። እግዚአብሔር ብሎ እናንተን አይቶ እናንተ መልካም ሰው ላይ ጥላችኋል እንጂ ይሄ ነው ምንም እኔ አሁን እሷ ብዙ ሰው ኪንግ አንበሳ ነብር ምናምን ብሎታል። ምንም ይሄ ነብር የሚያስብለው ነገር የለም። አንደኛ ነገር ሰው እንዳይቀርብ ነው የሚያደርጋት። የሀገሩ ሰዎቹ እንዳይወዷት እንዳያከብሯት ለራሷ ፍራቻ ነው የሚያደርጋት እንጂ አሁን እንኳንም እንደዛ ያደረገች የሚያስብል ነገር የለም። ስደት ላይ ሆናችሁ እንደዚህ አይነት ተንኮል አታድርጉ። በአብዛኛ የተሰደዳችሁ ሰዎች እስኪ ከአረቦች ትምህርት ወሰዱ። እስ በራሳቸው እንኳን ከተለያዩ ይጠያየቃሉ፣ ሰላምታ ይጠያየቃሉ፣ አብሮ ይበላሉ፣ አብሮ ይጣላሉ እንጂ እንደዚህ አይነት እንደኛ የወንድን እቃ መቁረጥ፣ የወንድን እቃ በበርበሬ ማቃጠል፣ የወንድ ልጅ ላይ ወንዱም ደግሞ እንደዛው የሴትን ላይ መድፋት፣ ሴትን ማቃጠል ምናምን ምንም ትርጉም የለም። እርስ በራሳችሁ ይሄ ምንም ትምህርት አይሰጥም። ትምህርት የማይሰጥ ነገር ለትውልዳችሁ ትምህርት የሚሰጥ ነገር ለትውልዳችሁ የሚጠቅም ነገር ስሩ አድርጉላችኋለሁ። እንደዛው ደግሞ ያው ተፈቅሮ ሰው ልጅ ይፈቅራል፣ ሰው ልጅ ይወዳድ፣ ተዋድዶ ተፈቅሮ ደግሞ እንደዛው ይለያያል። እንደዛ ስለሆነ እንደዛ ሁኑ እላችኋል እንጂ ምንም እንትና ያለውን ነገር የለም። ምንም ይሄን አምጥቶ እንደዚህ አወሩ ነገሩ ሰማን አየን። እሷም ሆነ በቃ ጎበስ ብለው የሚያስቅን የሚያወር ወንድም አላት። እሷም አንዳንድ ጊዜ ሴቶች ለወንድማችሁ አስቡ፣ እሺ፣ ለወንድማችሁ አስቡ። ማንም ሰው ወንድ ልጅ ላይ ፈለገ ማድረግ ይችላል። ወንድም ደግሞ ማንኛውም ሴት ላይ እንደፈለገ ማድረግ ይችላል። ግን ምንድነው የራሱ ወንድም ስላለው በወንድሙ ጉዳት እንዳይደርስ ለወንድም ያስባል። ወንዱም ደግሞ እህት ስላለው ለእህቱ ይጨነቃል። ያው እሱ ያደረገው በሴት በእህቱ ያገኛል። ገብታችኋል? በእህቱ ያገኛል፣ በልጅ ያገኛል። እንደዛ ስለሆነ ነው እንጂ ብዙ ሰው ማድረግ
የፈለገ ነገር መደረግ ይችላል። እና እህቴ ልጁን ካሺው፣ ይቅርታ ጠይቂው። ካሁን በኋላ ግን እንደዚህ አይነት ድርጊት አታድርጊ። ወንዶችም ደግሞ የሰው አረብ ቤት አትግቡ። አረብ ቤት ደፍራችሁ አትዱ። ምንም ሰው አፍቅሮ ውደዱ። ኔቨር ኔቨር። ከፈለጋችሁ ቤት ተከራይታችሁ ስትፈልጉ በውጭ መጠራት መገናኘት እንጂ ሰው ያለ ሰው ቤት ደፍራችሁ እናትዱ። ወንዶች እንዴት ነው እንዴት በዚህ በሰለጠነ ሀገር እንዴት በዚህ በሰለጠነ ጊዜ የሰው ቤት ትሄዳላችሁ? እንዴት ነው የሰው ቤት የምትሄዱት? የለም ሰራተኛ የለም ቢባለው አይጥ እቺ የሚያየን ነገር ፊት ለፊታችሁ ኩሽና ውስጥ እንደዚህ የማይታዩ አሉ። የማይታዩ ማለት አሁን ነገር ያው እዚህ ጋር ቁጭ ብለዋል። ግን እበላለሁ፣ እጠጣለሁ፣ የፈለኩትን አደርጋለሁ፣ የፈለኩትን አወራለሁ፣ ምን እላለሁ። ግን እኔ የመጣው ለስራ ስለሆነ ምንም አይመስለኝም። ማስተርጉማም አለ፣ ልንገራችሁ፣ ማስተርጉም አለ። ምን እንደምታወሩት እነሱ በ60 ብር ነው። 60 ብር ማለት የኛ ደሞዝ ግማሽ ናት። እነሱ በሱ ይከፍታሉ። እነሱ እኛ የምናወራው ይተረጉምላቸዋል። እኛ የምንናገሩ እነሱ ይተረጉማሉ፣ ያውቃሉ። እኛማ ምን ውስጥ ይሁን አሁን እዚህ ጋር ስንት ነገር አለ፣ ስንት ነገር አለ፣ ብዙ ነገር አለ እዚህ ውስጥ። አሁን ፍሪጅ ውስጥ ይሁን ፍሪጅ ላይ ይሁን ምን ላይ ይሁን አሁን ይሄው ኢንተርኔት ውስጥ መሆኑ እዛ ውስጥ መሆኑ ሊያየኝ ይችላል። ስለዚህ ወንዶች መዳም ቤት አትግዱ፣ መዳም ቤት እንዳትገቡ። የመጣችሁበት ስደት ላይ ሰርታችሁ የወደዳችሁ ካፈቀራችሁ ውጭ ጥሩት። ውጭ የፈለጋችሁ ካመጣችሁ መጣችሁ ነው እንጂ የለችም እሷ እኔና አንተ ብቻ ነው ማንም ሰው ያይንም ብትባሉ እንዳትሄዱ። ምን እንደምገጥማችሁ አታውቁም። ሞኛቱ ነው ስትሰደዱበት። ሴቶችም ደግሞ አትጥሩ፣ ወንድ ልጅ አትጥሩ፣ ሰውን አትጉዱ። ምንም ያደርግላችሁ። እኔ አሁን እሷ ቁጭ ብላ እንደ ጀግንነት ነው የምታወራው። እኔ በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እሷ ባወራችሁ በተናገረችሁ ማለት በጣም ነው ያዘንኩት። እህቴ የምጠቅመው ነገር የለም። እሱ ተረገጠችሁ ምን አለችላችኋለሁ። ራሳችሁን ጠብቁ። ቻናሌን ግን ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚሁ የምጠቅማችሁን ነገር አመጥላችኋለሁ። የምትጠነቀቁበትን አመጥላችኋለሁ። በተለይ አሁን ዱባይ ላይ በጣም ከፍተኛ አደጋ ነው። እሺ ጠንቀቅ በሉ። ለስራችሁ የወጣችሁ ወደ ስራችሁ ጥንቅቅ አድርጋችሁ ስራችሁ ስሩ እላችኋለሁ። ዛሬ ይሄን ይዤላችሁ መጥቻለሁ። ባይ ባይ፣ ደህና አደሩልኝ። እና ላይፍ ላይ ብዙ ይሄን አደረግ እንግዲህ ቅርታ ብትጠይቆ ደስ ይለኛል። እኔ የሰው ልጅ እንደዛ አታደርጉ። እናት ልጅ ምን ወንድም አለን እኮ ጋይስ፣ እህትም አለን። እንደዛ አታደርጉሽ። እኔ ሰው መጎዳት ደስ አይለኝም። ሰው ልጅን አታስገቡ። ሰው ልጅን አትበድሉ። ምንም አይጠቅማችሁም። እሺ ሰው ማበደል ምንም አይጠቅማችሁ። ምንም ነገር እናንተ የምትሉ የራሳችሁ ልጅ ወንድማችሁም ይደርሳል። ዞሮ ነው የሚደርሳችሁ። እና ማይደርሳችሁ እዚህ ምድር ለብዙም ሰዓት ስለማትኖሩ ነገም ትሞቱ ዛሬም ትሞቱ ስለማታውቁ ሰውን አታስቀይሙ። እሺ ሰው አታስቀይሙ። የሀገራችሁ ልጅ በተለየ ስልክ ዘግታችሁ ዞር ማለት ነው። እሺ ውደዱ እና ሰብስክራይብ አድርጉ። ደውል ላይ ኮሜንት ማስተያየት ስጡ እና ደህና ቆዩ።